ምላስ ያጭር ስለሆነ ተባያለሽ ልበል አይደል እሱን አንደርስታንድ ሳደርግ በቃ አይ እኔ አልፈልግም በፍጹም ማለት ዋጋው ሲጨምር ሁሉንም ነገሮች የምር እያደረኳቸው ነው ስማራቸው ነበር ሶ መማር ምንድነው እነሱም ስሜቶች አልፋሉ ደስ የሆነ ልጅ ሆነን እንዳልቀረ ነው እርጥብ መሸጥ ነበር ያስጨንቃል እነሱም የራሳቸውን ህይወት ኑረውታል እኔም የራሴን ህይወት እንድኖር ፈቃዱ በ15 ብር እንገዛውና ትምህርት ቤታችን ውስጥ በ22 ብር እንሸጣለን ዩኒቨርሲቲ መግባትን ትመክሪያለሽ ወይስ አንዴ 22 ብዙ ነውባቸው በዚህ ትንሽ ጊዜ ራሱ አንዴ መኖር ይደክማል ላንቺ ያለሽ አንቺ ነሽ ሌላ ሰው አይደለም እሱ ነው ወንድሃለው አመሰግን የርጥብ ሁሉም ነገር ይከብዳል ብቸኛ ልጅና የነቅፍጥ ብለሽ ያደግሽ ታያለሽ ይሄ ነፍስ የተሰጠው ለኔ ነው እንዳመታችሁ ተቃጠል አይ በኔ መንገድ ሳይሆን በሚፈልጉት መንገድ ሰው ካረጀ በኋላ የሚቆጨው ነገር 5 ነገሮች ሚሊዮኑ ሐሳብ አለና አንዱ ነገር ሰላም ጤና ይስጥልን ውድ የደቦ ሚዲያ ተከታታዮቻችን ዛሬም ከአንድ ወጣት ጋር እኔ ለኔ ፖድካስታችንን ይዘን ተገኝተናል ይቺ ወጣትም ጽዮን ምህረት የምትሰኝ ሲሆን በኢፖክሲ ስራና እንዲሁም ደግሞ በሆስት ላይ ተሰማርታ የምትገኝ ይሆናል ከሷ ጋር የሚኖረን ቆንጆ ቆይታ ይኖራል አብራችሁን ቆዩ እንኳን ደህና መጣሽ እንኳን ደህና ቆያችሁ እስቲ ጽዮን ማናት የተወለደች የታደገች የሚለውን በደንብ አስተዋውቂልን ራስሽን እሺ የተወለድኩት አዲስ አበባ አይደለም ክፍለ ሀገር ነው ኢሉባቦር የሚባል ቦታ ነው ኦሮሚያ ክልል እስከ 6ኛ ክፍል እዛ ነበርኩኝ እዛ አድጌ ከ6ኛ ክፍል በኋላ ወደዚህ ሙቭ አደረኩኝ ማለት ነው ከ6 እስከ 12 እዚህ ነው የተማርኩት አዲስ አበባ የተማርሽ ሳሪስ አዲስ ሰፈር ፋልከን አካዳሚ የሚባል እዛ ነበር የተማርኩት ቆንጆ ቆይታ ነበረኝ 12 እንደጨረስኩኝ ዩኒቨርሲቲ መግባት መጋባበትን ሁኔታ መስራት አለብኝ ብዬ አሰብኩኝ በቃ 12 ሙሉ አመቱን እንደማልሄድ አቅ ነበር ወደ ዩኒቨርሲቲ በቃ ጀስት ይሄን ልጨርስና ከሆነም ያው ቤት አስቸጋሪ ስለነበረ ሁኔታው ይሄንን ማሳመኑ የማታ አማራለሁ ብዬ አሳመንኳቸው ማለት ነው ከዛ በቃ አልሄድኩኝም የትም እንደተፈትኜ እንደጨረስኩኝ ስራ ጀመርኩኝ ማለት ነው የትኛውን ስራ ጀመርሽ መጀመሪያ ትምህርት ቤታችን ውስጥ እርጥብ መሸጥ ነበር የጀመርኩት ከጓደኛ ተመዝግበሽ ማለት ነው ኖ ገና ተፈትነን እንደጨረስን ኦኬ እዛው 12 ተፈትነን እንደጨረስን እዛው ትምህርት ቤታችን ውስጥ ከጓደኞቼ ጋር እኛ እርጥብ በጣም የምንወደው እርጥብ ነበር ወተን ምንበላው ማለት ነው ከዛ እሱን በ15 ብር እንገዛውና ትምህርት ቤታችን ውስጥ በ22 ብር እንሸጣው ነበር ጥሩ ስራ ፈጣ ጥሩ ስራ በጣም ጀስት የሆነ ማይንድሴታችን በጣም አሪፍ ነበር በዛ ሰዓት ላይ ኢነርጂያችን በጣም ቆንጆ ነበር መስራቱን እንደውም ፕላናችን ብዙ ነበር በየትምህርት ቤቱ ምናምን ማድረግና እንደዛ ነበር ያሰብነው ግን እዛው ስለማንሰራው እኛ እንደምንሰራው ነበር እነሱ የሚያውቁት ኦኬ ግን እኛ አንሰራው ዋጋው ሲጨምር ያ ጀስት ገዝተነው ማድረጉ ሞር ካንዱ እንደዛ አይነት ትርፍ እናገኛለን ደው ብዙ ምንሸጥ ነበር ይመስለን ያኔ ግን ተማሪ ብር አልነበር ኬት ይመጣል አንዴ 22 ብር ብዙ ነውባቸው ኬት ይመጣል ምን አይነት ማህበረሰብ ውስጥ ነበር ያደግሽው አንቺ ይሄ የብዙዎቻችን ሐሳብ ተምረን ዩኒቨርሲቲ መግባት ራሱ ትልቅ ነገር ነው ለኛ ተምሬ ዩኒቨርሲቲ ገብቼ ይሄንን ነገር ተምሬ ምንለው ነገር አለ ከልጅነታችንም ጀምሮ ውስጣችንም እንስለውና ዩኒቨርሲቲ መግባት አንዱ የህይወታችን የግብ ነው ብዬ ነው ማስበው ያ ነገር እንዴት አላጓጓሽ ምን አይነት ማህበረሰብ ውስጥ ነበር አንቺ ያደግሽው ለይሄ ነገር እንዲሆን ግቢ አልሄድም ብለሽ እንድታስቢ ያደረገሽ ያደግሽበት ማህበረሰብ ተጽዕኖ ይኖር ይሆን I don't think so እንደሱ ቢሆንማ አልሄድ ነበር ግዴታ ነበር የሚሆነው እንደሱ ሳይሆን አንደርስታንዲንጉ እንዴት እንደመጣ I don't know ግን የሆነ ሳስበው የሆነ አንድ ሲስተሙ የሆነ የሰጠን መስመር አለና እዛ መስመር ውስጥ ሁሉም ሰው ይራመዳል ግዴታ እንደሆነ አይነት ነገር ሆኖ ማለት ነው ግን ሳስበው የተፈጥሮ ግዴታችን እንኳን አይደለም ልክ ነው ለምንድን ነው እንደዛ የምናደርገው ከዛ እሱን ነገር ማስተዋል ስጀምር የሆነ የራሴን ፓዝ መራመድ እንደምፈልግ አሁን 9ኛ ክፍል ጀምሬ ነው ይሄንን ሐሳብ ማሰብ የጀመርኩት
ይሄ ነገር እኮ የሆነ አይነት አንድ አይነት ሁሉም ሰው ለምሳሌ በእኔ እድሜ በዚህ ሰዓት ላይ ሁሉም ሰው ትምህርት ቤት ውስጥ ነው የሚገኘው። የሆነ እንደ ግዴታ አይነት ነገር ነው ሆኖ እንትን ያለው ግን የሁሉም ሰው የህይወት እንትን አይደለም ነው። እኔም በዛ ሰዓት ላይ አሁን 9ኛ ክፍል ሆኜ ባስተውለው ነገሩን ግን ትምህርትሽን አቋርጪ ብባል አላደርገውም ነበር። አይ በቃ ስቲል የሆነ የሚለው ሀሳብ ስለነበር ማለት ነው። ግን ስለ ፍላጎትና ስለ ድሪማችን ነው መኖር ያለብን ብዬ እሱን ነገር አንደርስታንድ ሳደርገው አሁን ዶክተር መሆን የሚፈልግ ሰው ግዴታ ተምሮ ሄዶ 7 ዓመት ምናምን ይጨርሳል። ግን እኔ በዛ ሂደት ውስጥ አላገኘሁትም ነው የምፈልገው ነገር የለኝም። ዩኒቨርሲቲ ብዬ ማስብበት የምፈልገው ነገር አልነበረም። ሰው መስራት ነው የምፈልገው። ፊልም ሜኪንግ ወዳለሁኝ እና እሱን ነገር ነው ማድረግ የምፈልገው። እሱ ነገር ለማድረግ ደግሞ ያኛው መንገድ በቃ ስራው ላይ መገኘቱ ሞር የተሻለ ነገር እንዳለው አንደርስታንድ አደረኩኝ። እሱን አንደርስታንድ ሳደርግ በቃ አይ እኔ አልፈልግም በፍጹም በጣም ደስ ይላል። እንዳልሽው ፊልም ሜኪንግም ለመሆን በዛ ሙያ ላይ ለመጓዝ በትምህርት የተደገፈ ነገር ሲሆን ጥሩ ነው። አሁን በተለይ ደግሞ የአብዛኞቹ ፊልም ሜኪንግ ላይ ያሉ ሰዎች ትምህርቱ ያላቸው እውቀቱ ያላቸው ናቸው። ይሄ እንደ በፊቱ የሆነ መተወን ስለቻልሽ ብቻ ተዋናይ የማትሆኝበት ሁኔታ ላይ ነው አሁን ያለ ነው አይደል? ሁሉም በትምህርት የተደገፈ ነው። ለዛም ቢሆን አንቺ እዚህ ቦታ ላይ ለመድረስ መማር አለብኝ ብለሽ አላሰብሽም? አልሞከርሽምስ? አክቹሊ ሞክሬያለሁ። ቲያትሪካል አርት ፊልም ሜኪንግ ነው የምፈልገው። ያ ፊልም ሜኪንግ ግን አልነበረም። አክቹሊ እሱ ቢኖር ሜቢ ልማር እችል ነበር። አዲስ ዩኒቨርሲቲ የማታ ቲያትሪካል አርት ተመዝግቤ ነበር ነው። ከዛ በኋላ ነው ደግሞ ፕሮዳክሽን ውስጥ ነው መጀመሪያ ስራ የገባሁት። ከዛ በኋላ ከጨረስኩኝ በኋላ 12 ውጤት ሳይመጣ ፕሮዳክሽን ውስጥ ስራ አገኘሁኝና እዛ መስራት ስጀምር ኤክስፔሪንሱ ነው አሁን ቁጭ ብለን የምንማረው። አንዳንዴ ምን እላለሁ እንደውም እኔ ፊደል ቆጥረን ከጨረስን በኋላ የትምህርቱ ሂደቱ ማለት ፊደል መቁጠርን አሁን ማንበብ መቻል ትልቅ ስኪል ነው አይደል? መጻፍ መቻል ትልቅ ስኪል ነው አይደል? እነሱን ነገሮች ከጨረስን በኋላ የሆነ ታሪክን የማወቅና የማድነቅ ቆይታ ነው የትምህርት ቤት ቆይታ ብዬ አስባለሁ። አንዳንዴ ከሲስተሙ ከኛ የትምህርት ቤት ሲስተም የትምህርት እንትኑ አሰጣጡና ስርዓቱ አንጻር ፖይንትለስ ነው ምንም እንድትሆኝ አያደርግሽ። ገብቶሻል? የሆነ በጣም ወይ ሜቢ ይሄ ዩኒቨርሲቲ ሄደሽ ምናምን ኤክስፔሪየንስ ምናምን በጣም ጥሩ ነገር ሊሆን ይችላል። ግን ሞር ህይወት ላይ መኖሩ ላይ ፎከስ ብታደርጊ እኔ ለፈለግኩት ነገር እሱ የተሻለ ነው ብዬ አሰብኩኝና ፕሮዳክሽን ውስጥ ነው የሰራሁት። ስለዚህ ፕሮዳክሽን ውስጥ እየሰራው ነበር ነው የምፈልገውን ነገር። አሁን አክቲንግ እየተማርኩ ነበር፣ ስክሪፕት ራይቲንግ እየተማርኩ ነበር፣ ኤዲቲንግ እየተማርኩ ነበር፣ ካሜራ እየተማርኩ ነበር። ሁሉንም ነገሮች የምር እያደረኳቸው ነው ስማራቸው የነበረው። መማር ምንድን ነው ታዲያ? ልክ ነው። እንደዚህ አይነት ነገርን መቼም ቤተሰቦቻችን የእኛን ዩኒቨርሲቲ ገብቶ መማር እንደ ትልቅ ነገር ነው የሚያዩት። ከኛ በላይ የሚደሰቱት እነሱ ናቸው። አንቺ ይሄን ውሳኔ በምትወስኝበት ሰዓት የቤተሰብሽ አቀባበል ምን ይመስል ነበር? ከባድ ነበር። ለማሳመን አልተቸገርሽም? ከባድ ነበር። በእርግጥ ትንሽ አስቸጋሪ ነኝ መሰለኝ እኔ። አስቸጋሪ ነኝ ግን ስቲል አሁን ያው የማታውን ተመዝግቤያለሁ። እሱ ነገሩ ትንሽ አረጋጋልኝ። በቃ ይኸው ልማር ነው ምናምን የሚለው ነገር ግን ስቲል እኔ እየሄድኩኝ በተለይ ደግሞ ስራው ላይ ሲሆን ሄጄ ክላስ ውስጥ የሆነ የማጠፋውን ሰዓት ምናምን ማሰቡ ራሱ ያመኛል። ምንድነው ማለት ያስጨንቃል እና ከባድ ነበር የእውነት። ግን የሆነ ያህል ሰዓት ላይ ይቀበሉታል ነው። አንዳንዴ ህይወታችን እንዴት ነው ይሄ ነፍስ የተሰጠው ለኔ ነው። ልክ ነው። ያንን ነገር ያው ማክበሩ እነሱ ካደረጉት ነገር አንጻር እነሱን ሪስፔክት ማድረግ ቢሆንም ግን የኔን ፍላጎት አጉድዬ አይደለም የእነሱን መሞላው። እነሱም የራሳቸውን ህይወት ኑረውታል፣ እኔም የራሴን ህይወት እንድኖር ፈቃዱ። አይ ደስ ይላል በጣም። በፊልም ይሄ አዲስ አበባ ዩኒቨርሲቲ በቲያትሪካል አርት ተመዝግቤ ነበር ብለሽኛል። ምን ያልገፋሽበት በሱ? አልገባሁበት እንደው ደስ ይላል። ከእርጥብ ስራ ወደ ሌላ ስራ እንዴት ተሸጋገርሽ? እንዳልኩሽ መጀመሪያ ፕሮዳክሽን፣ ከዛ ይሄ የእሱን ስራ እንዳሰብነው አልሆነም። የእርጥቡ ምን ያህል ጊዜ ሰራችሁት? 5-6 ወር ሰርተነዋል። እዛም ድረስ አይደርስም መሰለኝ። ራሳችንን እንትን የምንለው ምናምን ግን የሆነ ትንሽዬ አሁን ይሄ ስለ ገንዘብ ያለን አመለካከት ላይ
አሁን ምንም አይነት የስራ ባህል አልነበረንም ነው። አሁን እስከ 12ኛ ክፍል ድረስ ምንም ሰርቼ አላውቅም። ኦኬ ስለ ገንዘብ አላውቅም ነው። ቫሊዩም አይገባኝም፣ እንዴት እንደሚመጣም አይገባኝም፣ እንዴት እንደሚሆንም ምንም አይዲያው ራሱ የለኝም። ያው ኢነርጂ ስለሆነ ደግሞ በእኛ ልክ ነው የሚመጣው ነው እና ያኔም እኛ ምንም አይዲያው ስላልነበረን ስራውን የመስራት ብዙም ሃንድል ልናደርገው አልቻልንም። የሆነ ያህል ሞከርን የተወሰነ። ከዛ እኔ ፕሮዳክሽን ስራ አገኘሁኝ። እኔ መቀጠር አልፈልግም እል ነበረ ከድሮም ጀምሮ፣ ግን ይሄኛው ደግሞ ለየት ያለ ነገር ሆነ። አሁን እንደ ፕሮዳክሽን በደሞዝ የሚሰራበት ሁኔታ፣ አሁን አክተር ሆኜ ነበር እዛ የተቀጠርኩትና አክተር ሆኜ በደሞዝ መቀጠር አዲስ ነገር ነበረ እንደኛ ሀገርና ፓሽኔ ነው። ከዛ ደግሞ ከስራው ላይ ነው የሆነ ነገር የሚኖረው። አሁን ጀስት እኛን ሰፖርት ለማድረግ ነበር ሁኔታው ፕሮዳክሽኑ የተቋቋመውና በቃ ስለዚህ ሙሉ በሙሉ ወደዛ ሽፍት ሳረግ ስራውን ለመስራት ወደ አክቲንግ ወደ ፕሮዳክሽኑ ስገባ ያኛውን ስራ ተውኩት ማለት ነው። ኦኬ ትምህርቱም ስላለቀ በቃ ሙሉ ፉል ታይም ጆብ ሆነ ማለት ነው ይሄ። ኦኬ ከአሁን ላይ ኢፖክሲ ትሰሪያለሽ? ኢፖክሲ ስራ እንዴት ጀመርሽ? ኢፖክሲ ስራ አሁን እንዴት ነው አንዳንዴ የመሞከርን እንትን ወደዋለሁ። በቃ ለመሞከር ነው የመጣ ነው እላለሁ። ልክ ነው። ስለዚህ አይቼ ቲቪ ላይ ማሙሽ ሙሉጌታ ይባላል ኢትዮጵያ ውስጥ አይ ቲንክ ኢፖክሲን ያመጣው ሰው እሱ ነው። እና የጥበብ አፍታ የሚባል ፕሮግራም ላይ ቀርቦ ነበር ቃና ቲቪ ላይ። ከዛ እዛ ላይ አይቼው ደስ ይላል ይሄ ነገር ምናምን ነገር ሳየው በጣም ደስ ይለኛል። ብቻ አልፎ ይሄን ነገር ልሞክረው እንዴ ምናምን አይነት ነገር እንደዛ አይነት ነገር ብዬ ረጅም ጊዜ አልፎ ነበር። ድጋሚ የሆነ ቀን አየሁትና ደወልኩኝ። ኦኬ ክላስ እንሰጣለን ምናምን ነገር። ኦኬ እሺ ምናምን ደግሞ እኔ አቦ ነው ሳሪስ አቦ ነበር ቤቴ። ቡልቡላ ነው የሱ እንትን የነበረው። ቅርብ ነው ለኔ ቅርብ ነው። ሄድኩኝ አናገርኩት። በጣም ደስ የሚል ሰው ነበር። በቃ ልጀምር ብዬ ተመዘገብኩኝ ማለት ነው። የ10 ቀን በእርግጥ 1-2 ወር እሱ ጋር ቆይቻለሁ። አጠቃላይ ስራዎች ጋር ምናምን እሱ ጋር እንወጣ ነበር። ግን የ10 ቀን ምናምን ኮርስ ነው። ትምህርት ከወሰድሽ በኋላ ወደ ስራው ገባ ማለት ነው። እንዴት ነው አሁን ላይ ያለው የኢፖክሲ ስራ? አሁን ላይ በደንብ እየተስፋፋ ነው ይመስለኛል። የኢፖክሲ ስራ ብዙ ሰው እየሰራው ነው። አሪፍም ተቀባይነት አለው። አንቺ ምሳሪያቸውንም ሳይ በጣም የሚያማምሩ ነገሮች ነው ምሳሪውና እንዴት ነው ምን ኤክስፔክት አድርገሽ ጀመርሽ ይሄንን ስራ ስትጀምሪ? እንዴት ነበረ? አሁን መጀመሪያ ላይ እንደውም እኔ ስለማላቀው ስለነበረ በጣም ትልቅ የሆነ አይነት ነገር አድርጌ ነበር ማስበው። ከዛ ስሰማም ሳያቸው ምናምን ነገሮች ከዛ ያው ስራው ላይ ስታቂው የሆነ ነገር በርግጥ ይቀልብሻል ሁኔታው አይደለ? አሰራሩ ስራውን ምናምን ስታቂው ያው በትምህርት የታገዘም ነገር ቢሆንም በጣም የተለየ ነገር አይደለም። ቀላል ነገር ነው ለመስራት ምናምን። ከዛ ደግሞ ብዙ ነገር መስራት ይችላል። እንደውም እኛ ጋር አልተነካም ነው የሚባለው የኢፖክሲ ስራ ብዙ ነገር መሆን ይችላል። ወደ ትላልቆቹ ሀገራት ላይ በጣም በሰፊው ተሰርቷል። በጣም ሁሉም ነገር ብዙ አይነትም ኢፖክሲ አይነቶቹንም ራሱ እኛም ያን ያህል በጣም እንትኑ የለንም ይባላል የምንሰራባቸው። አሁን ለምሳሌ የሆነ ይሄ እንዴት ነው የስኳር ማስቀመጫ ምናምን ሲሰሩ ኬሚካሉ ሜቢ ልክ ላይሆን ይችላል ለሚሰሩበት። ለምግብ መስሪያ ያልሆነ ፕሮዳክቶችን መጠቀም አለ አሁን እኛ ጋር። ይሄ ያው የእውቀቱ እንትኑ ይመስለኛል ከምን መጠቀም እንዳለብን ምናምን ያለማወቅ ማለት ነው። ነገር ግን እኔ እንኳን የውል አርቶች ነው የምሰራው። መጀመሪያ የጀመርኩትም ፈርኒቸር እና ውል አርት ነው የተማርኩት። ከዛ በሰፊው ሰው የሚፈልገው የነበረው እሱን ነበረ። ትንሽ እንትን ካልኩኝ በኋላ ዘግይቻለሁ በራሴ ለመስራት ቲክቶክ ምናምን። ከዛ ስጀምረው ግን ቆንጆ ነበር። ያው ሰው የሆነ ቆንጆ ነገር ሲያይ የምርም ይፈልጋል። ልክ ነው። ከዛም ደግሞ እንዴት ነው ብቻ ጥሩ ታይቶ ቪዲዮ በደንብ ነው ስራ የሚኖረው ነው። ከዛ እንደውም በጣም ኤክስፔንሲቭ ነው። እንደንትኑ አይደለም እንደሚገባው አይደለም። ኤክስፔንሲቭነቱ በጣም ነው ከዚህ በታች መሆን ይችላል። አሁን እኔ ሂሳብ ማውጣት ላይ ምናምን ነገር ብዙ ጎበዝ አይደለሁም እና በጣም ግራ አጋባለሁ። ከዋጋ ማለት የማቴሪያሎቹን ስገዣቸው ምን ያህል መሸጥ እንዳለብሽ ታውቂያለሽ? አብዛኛውን ጊዜ ማቴሪያል ኮስቶቹ ምናምንና እነሱም ውድ ናቸው። አክቹሊ ውድ ነው እንደ እንትን ሲሰራ፣ ግን ስትሰሪበት ደግሞ አንዱን የምትገዢውን ማቴሪያል ብዙ
ብዙ ያወጣል። ከዛ አንዳንዴ ፌር አይደለምም ፌርም ነው ይሆናል። ከድካሚ አንጻር ፌር ነው ሜቢ እንደሱ ሲሆን ፌር ነው ትያለሽ። ከዛ እንደ እንትኑ ደግሞ ብዙም ተሰርቶበታል ነው። ከዛ ደግሞ ፍሎር ይሰራል፣ ፈርኒቸር ይሰራል ከውላርቶች ውጪ ማለት ነው። በጣም ሰፊ ነው የኢፖክሲ ስራው ሰፊ ነው በጣም። አሁን በደንብ አቅርቦቱም ስለሌለ ይመስለኛል ኤክስፔንሲቭም የሚሆነው ምናልባት ብዙም እየተሰራበት ያለ ነገር ስላልሆነ ማለት ነው። ብቻሽን ነው የምትሰሪው? መጀመሪያ ስራውን ስትጀምሪ አካባቢ ብቻሽን ነው የምትሰሪ የነበረው? እኔ የምሰራው ጓደኞቼ ወርክሾፕ ነበር መጀመሪያ የምሰራው። አብረውኝ የተማሩ ወርክሾፕ እየከፈቱ ሰዎች ነበሩና እነሱ ጋር ነበር ሂጄ የምሰራው። ጀስት ኦርደር ሲኖረኝ እነሱ ጋር እየሄድኩኝ እነሱ ጋር ሰርቼ ምናምን ነበር። ግን ያው የግሌ ነገር ነበረ ነው ያው የሚያግዘኝ ሰው አንዳንዴ ሊኖር ይችላል። ከዛ ውጪ ግን ራሴን ችዬ በራሴ ነበር የምሰራው የራሴን ወርክሾፕ እስካዘጋጅ ድረስ ማለት ነው። ከዛ የራሴ ወርክሾፕ ሲኖረኝ ደግሞ ሙሉ በሙሉ ብቻ የሚያግዝሽ አሁን ላይስ የሚያግዝሽ ሰው አለ ወይስ ብቻሽን ነው? አሁን ላይ አሉ። አሁን መማር የሚፈልጉ ጓደኞች አሉኝና እነሱ አብረው እየተማሩ ይሰራሉ ከኔ ጋር ነው። በሰዎች ዘንድ አንቺ ይህንን ስራ ስትጀምሪ ምን ያህል ተቀባይነት አገኘልሽ ስራሽ? ያው እንደ ጥረትሽ ነው እንደዛ ነው። አሁን እኔ ያየሁት ነገር ቲክቶክ ላይ አሁን በጣም ተጨንቄበት ቪዲዮ ሰርቼ ፖስት ሳደርግ ኢንጌጅመንቱም ጥሩ ነው የሚሆነው። በዛው ልክ እንደታየው መጠን ነው የምታገኙ። በቃ ፈላጊ በፍጹም ሁሌም አለ። ሁሌም አሁን እኔ ክፍለ ሀገሮች ልካለሁኝ ሁሉም ደውለው ያዛሉ፣ ኦርደር ይኖራል። እና እንዳንቺ ትጋት ነው የሚባለው። አሁን እኔ እንደውም ሶሻል ሚዲያ ላይ ብዙ ጎበዝ አይደለሁ ምንም አልልም እንጂ አሁን በጣም ይሄ ብዙ ስራዎች ሰርቻለሁኝ፣ ግን እንደሰራዋቸው ያህል ፖስት ማድረግ ላይ ደግሞ አሪፍ አይደለሁም። ስለዚህ ስራዎቹ የሚመጡት በዛ ነው ሰው ሁሌም ፖስት እስካለሽ ድረስ ስራለሽ። ፖስት ማታረጊበት የተለየ ምክንያት አለሽ? መቅረጽ ላይ ሰነፍ ነኝ። በቃ አሁን ብቻዬን በተለይ ሰው ከሌለ ብቻዬን የምሰራበት ሰዓት ላይ እስክልከው ድረስ ትዝ አይለኝም። ስራውን ሰርቼ መቅረጹ ትዝ አይለኝም። መቅረጽ ነበረብኝ ምለው። ከዛ በኋላ ሶሻል ሚዲያ ላይ ማንኛውንም ነገር በሶሻል ሚዲያ ስናደርገው የተሻለ ይሆናል ለባለቤቱ ማለት ነው። እንዴት ነው አንቺ ሶሻል ሚዲያ ከጀመርሽ በኋላ እና ሶሻል ሚዲያ ከመጀመርሽ በፊት የስራው ሁኔታ የዚህ የኢፖክሲው ስራ ሁኔታ ማለት ነው? በጣም ልዩነት አለ ማለት አሁን መጀመሪያ ላይ ቲክቶክ ላይ ሳልጀምር በፊት ስሰራ የነበረው ያው በማውቃቸው ሰዎች ነው። አሁን ሾሩም የለኝም፣ ወኪንግ ከስተመር ማግኘትም ደግሞ እንትን አይደለም ማለት ደስም ብለሽ ሄደሽ የምትገዢው አይነት ነገር አይደለም። ኦርደር ለማድረግ የሆነ ማሰብ የሚፈልግ አይነት ነገር ነው፣ ወይም አንቺ በጣም የምትፈልጊው ነገር መሆን አለበት ነው። የተለየም እንትን ኤክስትራ ነገር ስለሆነ አስፈላጊ ነገሮች ሲሆኑ መንገድ ላይ አይተሽ ገብተሽ ልትገዢ ትችያለሽ ሁሌ የሚያስፈልጉሽ ነገሮች ላይ። ይሄ ግን ኤክስትራ ነገር ስለሆነ እንደዚህ በሾሩም ምናምን መሰራት የሚችል አይመስለኝም፣ ወይ በደንብ ጥሩ ሾፕ ምናምን ካልሆነ በስተቀር ማለት ነው። ሶሻል ሚዲያ ብዙ ሁሉም ነገሩ እሱ ላይ ነው ያለው ነው ዲፔንድ የሚያደርገው። ያው ከትውውቁ ውጪ የምታገኙ ከስተመር በዛ ነው። ስለዚህ ሱቅሽ እንደማለት ነው። በጣም አሪፍ። ቤተሰቦችሽ በዚህኛው ስራሽ ላይ በኢፖክሲ ስራ ላይ ያግዙሻል ወይ? ይሄንኛውን ስራ ስትጀምሪ ብከስሪስ እንዴት እንትንት ያለሽ አትዳፈሪ ምናምን ብሎ ያለሽ ሰው የለም ነበር? የለም፣ ሰፖርቲቭ ነበር። እናቴ ናት እንደውም ያስተማረችኝ ነበረው እንድማር በደንብ የገፋችኝና በጣም ሰፖርቲቭ ናቸው። ያግዙኛል። ምን አይነት አስተያየት ይሰጥሻል በዚህ በኢፖክሲ ስራ ላይ? መቼም ልክ ፍጹም የሆነ ሰው የለም በስራ ላይ የሚሰራ ሰው ሁሉ የሚሳሳታልና የተሰጠሽ አስተያየት ለየት ያለ አስተያየት? ይሄ ለሩቅ ሰው ሲሆን በደንብ ተጨንቀሽ ነው የምትሰሪ። በተቻለ መጠን አሁን እንዴት ነው ሊሆን የሚችሉት ነገሮች ያው ስቲከር ስትለጥፊ በሆነ መንገድ ልትሳሳት ትችያለሽ። ከዛ ወይ ውሃ ልክ እንደዚህ እኛ የምንሰራው ስራ ላይ ውሃ ልክ በጣም አስፈላጊ ነገር ነው። እሱ ነገር በሆነ ልክ ሊበላሽ ይችላል ምናምን አይነት ነገር። ግን ልትልኪው እስከሆነ ድረስ የሆነ ሰው እስከከፈለበት ጊዜ ድረስ ግዴታ ማሟላት አለብሽ ነው እሱ የሚፈልገውን ነገር። ስለዚህ ድጋሚ ሁላ የምሰራበት ጊዜ አለኝ። ሌላ ስቲከር ሌላ እንትን አምጥቼ ምናምን አይነት ነገር። ስለዚህ ያው ለመላክ የምሰራው ነገር ላይ የተለየ ጥሩ ነው ብዬ አስባለሁ። ከሞላ ጎደል ሁሌም አሪፍ ነው ቴንኪው ነው የሚባለው። ደስ ይላል። በስራሽ መመስገን መቻልም ትልቅ ነገር ነው።
ምን ያህል ኮስት ፈጀብሽ ይሄንን ስራ ለመጀመር? እንዴት ነው ሁኔታው? አሁን ለመጀመር የምትገዣቸው የሆኑ አይነት ነገሮች ይኖራሉ፣ ግን እንደ ኦርደሩ ዲፔንድ ያደርጋል። አሁን እኔ ስሰራው ያው አሁን ሊያስፈልጉ የሚችሉት ነገሮችን አንዳንድ ነው የገዛኋቸው፣ አላስታውሳቸውም። ሂት ጋን ያስፈልጋል፣ ሚዛን ያስፈልጋል፣ ምናምን እነሱ ነገሮች አንድ አይደለውም የገዛሁት፣ አልፎ አልፎ ነው የገዛሁት። ከዛ ውጪ ኢፖክሲው ነው ትልቁ ወጪ የሚሆነው። እሱ ደግሞ እንደ ኦርደሩ ነው የሚሆነው ነው በየጊዜው ነው የምትገዡ፣ አንዴ የምትገዡ ነገር አይደለም። ኦርደር ሲኖርሽ ያው ግማሽ ክፍያ ቀድመሽ ነው የምትቀበዩ ምናምን ነገር። ስለዚህ በደንብ የሚሄድ ነገር ነው። ያን ያህል በጣም ትልቅ በጀት ምናምን የሚፈልግ ነገር አይደለም። አንድን ስራ ሰርተሽ ለመጨረስ ምን ያህል ጊዜ ይፈጅብሻል? ወይም ምን ያህል ሰዓት? 2 ቀን 24 ሰዓት ለመድረቅ ይፈልጋል። ፊኒሽንግ አንድ ግማሽ ቀን ምናምን ቢፈልግ 2 ቀን በቂ ነው። በቃ አጠቃላይ 3 ቀን እንበለው። የሚጀመርበት ቀን አለ፣ ያው የሱ ቀን እንትን ያለው በ3ኛው ቀን ይደርሳል። በ3ኛው ቀን ይደርሳል። ከኢፖክሲ ስራ ደግሞ እስኪወጣ እንበልና ሆስት ትሰሪያለሽ። የሆስትን ስራ እንዲጀመርሽ የሆስት ስራስ ምን ይመስላል የሚለውን ነገር ደግሞ በደንብ ንገሪኝ እስኪ። እንትን ዋን ሞባይል የሚባል እንዴት ነው ምንድነው የሚባለው ድርጅት ነው ብቻ ሞባይል ቤት ነው። እዛ ነው የጀመርኩት። ለመጀመሪያ ጊዜ የሰራሁት እዛ ነው። አጋጣሚ ሰው አግኝቶኝ ቪዲዮ ሞዴሊንግ ትሰሪያለሽ ምናምን ነገር ብሎኝ ኦኬ ያው መስራት እችላለሁ ብዬ ሞከርኩት ነው። አሪፍ ነበረ። ከዛ በኋላ በተለያየ መንገድ ብዙ እንደዚህ ለካምፓኒዎች ማስታወቂያዎች እንሰራለሁ ነው ሆስት ሆኜ። አሁን በቋሚነት ምሰራባቸው አሉ ከሶሻል ሚዲያ ማኔጅ ከሚያደርገው ድርጅት ጋር ሆኜ፣ ከዛ ራሴ ቀጥታ ማገኛቸውም ለነሱ ብቻ ለድርጅቱም የምሰራበት መንገድ አለ። ከዛ በዛ በኤጀንቱ በኩልም የምሰራባቸው አሉ። ቋሚ ብዙ ነው። ሳምንቱ ሙሉ ሰራለሁ። እንደሱ አይነት በስራ ነው የሚያልፈው። ያ ማለት በድርጅት ታቅፈሽ ነው የጀመርሽው? መጀመሪያ በግሌ ነው ቀጥታ ከሞባይል ቤቱ ጋር ነው። ስለዛ ይሄ ኮንተንት ክሬት የሚያደርግ ድርጅት አለ? አዎ፣ ሶሻል ሚዲያ ማኔጅ የሚያደርግ ሰራተኞች አድርጎ ማለት ነው። አረ አሉ ዲጂታል ማርኬቲንግ የሚሰሩ ድርጅቶች። መጀመሪያ ላይ መቼም ይሄ ካሜራ ላይ መውጣት የሚያስፈራል። የማታውቂው ነገር አዲስ ነገር ስትጀምሪ ማንኛውም ጊዜ ያስፈራል። መጀመሪያ ስራሽ እንዴት ነበር? ለካሜራ አዲስ አልነበርኩም። ሰራ ነበር ካሜራ ላይ ድሮም ትምህርት ቤትም ቲያትር ምናምን ነገር ሰራ ነበር። ስለዚህ እንትን አልልም፣ ግን እንደ መጀመሪያ እንደ ስራ ሲሆን የሚያስፈራሽ ነገር ስክሪፕት ነው። ከዛ ስክሪፕት መሸምደድ ይከብዳል። ደግሞ ዲያሎግ መሸምደድ እንደውም ሞር ይሻላል። የዲያሎግ ስክሪፕት መሸምደድ ይሻላል። ይሄ ቶኪንግ ሄድ ሲሆን የምታወሪው ነገር የሆነ ነገር ለማስተዋወቅ ይከብዳል ትንሽ። የሆነ ያህል ላይን ይዘሽ በቃልሽ ማለት ነው። እዛው ስለሆነ የምንለው ትንሽ መጀመሪያ አካባቢ አዲስ ሰው ምናምን ስትፈሪ የለ ሁሌም አዲስ ቦታ ሲሄድ የመጀመሪያ ያስፈራል። እና እንደሱ ዲያሎግ መያዝ እና ደግሞ ትንሽ እኔ አማራ ምላስ ያጭር ስለሆነ ተባያለሽ ልበል አይደል? አስተውይሻለሁ። ስለዚህ ክሊርሊ አንዳንዴ ቃላቶቹ አይሰሙም ስል ማስታወቂያ ሲሆን ደግሞ የምርም ክሊርሊ መሰማት መቻል አለባቸው። እና ደጋግሞ አንዳንዴ ቃላቶችን ቢሉኛል አልወጣለኝ እነሱ ነገሮች ናቸው ሊያስቸግሩ የሚችሉት ነገሮች። አሁን ላይ ያለው ዲጂታል ማርኬቲንግ አሪፍ እየሆነ ነው ይመስለኛል ኢትዮጵያ ላይ። ምን ይመስላል አሁን ላይ ያለው የሆስት ስራ? በምን ሁኔታ ላይ ነሽ አንቺስ? በዛ ዙሪያ ያለሽ አሁን ያንቺ ቋሚ ስራስ የትኛው ነው የሚለውን ሁለቱንም አንድ ላይ አያይዘሽ መልሽልኝ። ቆንጆ ነው። አሁን እንዳልሽው ሁሉም ነገር ሶሻል ሚዲያ ላይ ነው ያለው። ስለዚህ ማስታወቂያዎች በደንብ ነው የሚሰሩት። ያው መስራት የሚፈልግ ሰው እስካለ ድረስ ስራ ሁሌም አለ። አሁን ይሄም ሆስቶኝ የምሰራቸውም ስራዎች በየቀኑ በየጊዜው የተለያዩም ቢሆኑ አሉ። በደንብ በቋሚነት የምሰራቸው ሁሌም ስራው አለ ነው። አያልቁም፣ ድርጅቶቹ አያልቁም። አሁን የነበሩ ድርጅቶች ድጋሚ ወደ ሶሻል ሚዲያ የሚመጡት ሁሌም አዳዲስ አሉ። ስለዚህ ያስፈልጋቸዋል እንደዚህ አይነት ነገር። ስራውን አለ። ከዛ ኢፖክሲውን ሰራለሁ። ከዛ ይሄኛውንም ሰራለሁ። ያው ጊዜውን ከፋፍዬ ነው። አሁን በሳምንት ሁሌም በየሳምንቱ ማልሄድባቸው አሉ። ግን ቋሚ ለምሳሌ ሁሌ በሳምንት 2
2 ቀን መሄድበት ሁሌም የቋሚ የሆነ ስራ አለኝ። ከዛ ውጪ በትርፍ ሰዓቴ ደግሞ ይሄ የራሴ ቢዝነስ ስለሆነ ኢፖክሲው እሱን ማኔጅ ማድረግ እችላለሁ ነው እንደፈለኩት። ኦርደር ሲኖር ስለሆነ የምሰራው ሁለቱንም ባላንስ አድርጌ ሁለቱም ስራዎች ጥሩ ሁኔታ ላይ ናቸው ያሉት ብዬ አስባለሁ። ጥሩ ነው እግዚአብሔር ይመስገን። ብዙ ወጣቶች ተምሮ ዩኒቨርሲቲ ጨረሰም ሊሆን ይችላል፣ የዩኒቨርሲቲ ደረጃ የሚያደርሱ ወጣቶች ሊሆኑ ይችላሉ። ተምሬ ስራ ባላገኝስ ወይም ደግሞ አሁን ላይ ያለው ነገር በተለይ ደግሞ እቺን 1 አመት ከተማርኩኝ በኋላ ፊልዴን እኔ መሆን የምፈልገውን ነገር ባይደርሰኝስ ብሎ መጨናነቅ አለ ምናምን እና አንቺ ባለሽበት ሁኔታ ዩኒቨርሲቲ ስላለሽ ዩኒቨርሲቲ መግባትን ትመክሪያለሽ ወይስ እንዴት ነው ይቅርባችሁ ያለሽ? እንደ ፍላጎታቸው ነው እኔ ብዬ የምመክረው። ሁሉም ሰው አሁን ለምሳሌ ጆርናሊስት መሆን የሚፈልግ ሰው በሙያው መታገዝ አለበት፣ በትምህርት መታገዝ አለበት አይደል? ገብቶ አሁን እንትኑን መቀየር ከባድ ነው። አሁን 1 አመቱን ተምሮ ከዛ ከተመደበ በኋላ የማይፈልገው ነገር ከተመደበ በኋላ አሁን ግዴታ መጨረስ የለበትም ነው። ያኔ መወሰን ነው በቃ። 1 አመታችሁ ተቃጠል። እሱን ምንም ማድረግ አይቻልም። ለፈለጉት ነገር ነው 1 አመቱንም እንትን ያሉት። ምንም የሚፈልጉት ነገር ከሌለ ወደሚፈልጉት ነገር ፎከስ ቢያደርጉ እኔ ሁሉም ሰው ልቡ እንደመራው ቢሄድ ብዬ የሚፈልገውን ነገር የምር ክሊርሊ የሚያውቅ ሰው ካለ ደግሞ እሱ በጣም እድለኛ ሰው ነው። በቃ የሚፈልገው ነገር ላይ ይታገል። ለምን የማይፈልገውን ነገር ያደርጋል? ለማን ብሎ? ስለዛ በእኔ መንገድ ሂዱን። አይ በእኔ መንገድ ሳይሆን በሚፈልጉት መንገድ ሂዱ። እንግዲህ ስራ ላይ በምንሆንበት ጊዜ ላይ ብዙ እኛ አስበን ምንገባ ወደ ስራ ሳንገባ በፊት የምናስበውና ስራ ላይ ከገባን በኋላ የምናያቸው ነገሮች ፈጽሞ ሊለያዩብን ይችላሉ። እግዚአብሔር ከፈቀደ ደግሞ አንዳንድ ጊዜ እኛ አስበን የገባውን ነገርም ልናገኘው እንችላለን። እና አንቺ ስራ ከመጀመርሽ በፊትና ስራ ዓለም ውስጥ ከገባሽ በኋላ ምን የተለያየብሽ ነገር አለ? ወይም ደግሞ ቻሌንጅ ያደረገሽ ነገር ምንድን ነው? ወደ ስራ ዓለም ከገባሽ በኋላ ሁሉም ነገር ይከብዳል። አይ አሁን በተለይ ያው ያደግንበት መንገድ ከባድ ነው ብዬ አስባለሁ። አሁን ቻሌንጆችን እንድንቀበል የሆንበት ስራ መስራት እንድንለምድ ምናምን ተደርገን ስላላደግን ስንገባ አዲስ ነገር ነው ሁሉም ቦታ። አሁን ሰው የሚያናግርሽን መንገድ ገብቶሻል? ዲስሪስፔክት ሲያደርግ ምናምን ሲያወራሽ የሆነ ነገር ምናምን ለምን ምናምን ብለሽ ከባድ አይነት ስሜት ሊሰማሽ ይችላል። በቃ ሁሉም ሰው አንቺ በምትፈልጊው መንገድ አይሄድም። ልክ ነው። ሰው ሪያሊቲውን መቀበል ከባድ ነው። ከአንቺ ከኮንፈርት ዞንሽ ወጥተሽ እዛኛው ዓለም ውስጥ ስትገቢ ሁሉም ነገር ከባድ ሊሆን ይችላል። እኔ መጀመሪያ እሱ ነገሮች እንዴት ነው እንደዚህ የሚያደርገው ሰው ለምንድን ነው እንደዚህ የሚያደርገው ምናምን በቃ ሁሉንም ነገር እኔ በማስብበት ልክ እንዲሆን ስለምፈልግ በጣም አስቸጋሪ ነበር መቀበል ነገሩ። ከዛ ግን ስትለምጂው ኦፍኮርስ ያለ ነገር በቃ ይሄ ነው እውነቱ የሚለውን እንትን ትይዋለሽ። ሳታዩ ስትቀሪ አታውቂው። ስለዛ አንቺ በስራ ዓለም ላይ ከገባሽ በኋላ ያጋጠመሽ ቻሌንጅ ይሄ ብቻ ነው? አዎ እሱ ከባድ ነው። እኔ እንትኑን መቀበል እሱም ራሱ ስራ ላይ አሁን ብዙ ሰው ታገኛለሽ ነው። ሰው ማግኘትና የሰውን ሁሉንም ባህሪዎች በተለያየ መንገድ አክሴፕት ማድረግ ይከብዳል። ከዛ ስላንቺ እንዳልሆነና ነገሩ እንደዚህ ስለሚሆን እንደሆነ መረዳትም ከባድ ነው። አሁን ሁሉም ነገር ፐርሰናል ስናደርገው ነው ከባድ የሚሆንብን፣ ኢሞሽናልም የምንሆነው። ስለዚህ አሁን የሆነ ሰው መጥቶ የሆነ ቃንትን ስትይ በእናትሽ ዞር በይልኝ ምናምን ነገር ሲልሽ ስላንቺ አድርገሽ ካሰብሽው ከባድ ነው ነው። የስራው አንድ አካል ነው። ሰውዬው በሆነ ነገር ተናዶ ነበር ይኔ ምናምን ስላንቺ አይደለም። በቃ አንቺ ምንም አላደረግሽም። ሰው ግን እሱን አክሰ ኦኬ እሺ ነው ይለፍ እንጂ ለምን እንደዚህ አልከኝ ምናምን ነገር ከባድ። ቴንክ ዩ። ስራ አጥተው ለተቀመጡ ወጣቶች፣ በተማርኩበት ስራ አላገኘውም ብሎ ለሚያማርሩ ወጣቶች፣ የስራ እድሉን ማግኘት ላልቻሉ ወጣቶች ብለሽ የምትያቸው አንቺ ከራስሽ ልምድ አንጻር ምንድን ነው? ይሄ ከባድ ነው። ያው አንቺ ጥሩ ስራ የራስሽን ስራ እየሰራሽ ያለሽ ወጣት ነሽ፣ በስራ ዓለም ላይ ያለሽ ወጣት ነሽ እና ከምንም በላይ ደግሞ ይሄ ፕሮግራም ዋና የተጀመረበትም ዓላማ ስራ አጥተው የተቀመጡ ወጣቶች ተስፋ እንዳለ፣ ተስፋ እንዲኖራቸው፣ ተስፋ እንዲያደርጉ፣ ሰው በምን አይነት መንገድ እንደሚያልፍ እንዲያውቁ፣ እንዲያዩ፣
ታስቦ የተጀመረ ፕሮግራም ነኛ ፕሮግራም እና እኔ ለእኔ የተባለበት ምክንያትም ላንቺ ያለሽው አንቺ ነሽ፣ ሌላ ሰው አይደለም። ላንቺ መሮጥም መቀመጥም ምንም ላንቺ እንቅስቃሴ ማድረግ ያለብሽ አንቺ ብቻ ነሽ እና ይሄ ታሳቢ ተደርጎ የተጀመረ ፕሮግራም ነውና ለራሳችሁ መነሳት አለባችሁ፣ ራሳችሁ መሮጥ አለባችሁ የሚለውን ነገር ከልምድሽ ተነስተሽ ንገሪልን። ጥሩ ላይ ነው ያልሽው ነገር በጣም ጥሩ ነው። እሱን መረዳት ይመስለኛል ከባዱም ነገር። አንዳንዴ ቤተሰቦቻችን ላይ ዲፔንድ እናደርጋለን፣ የሆነ የምንወደው ሰው ላይ የሆነ ነገር ላይ ብቻ ራሳችንን ማውጣት ምንችለው ራሳችንን እንደሆንን ለማወቅ ትንሽ ጊዜ ይፈጃል። አይ ቲንክ በቃ የሆነ ተስፋ የምናደርጋቸው ነገሮች አንዳንዴ እንዴት ነው ብዙ ጊዜያችንን እያሳጡን እንደሆነ አስባለሁ። መነሳት ካልቻልን ዛሬ ነገም መነሳቱ የኛ ስራ ነው። ምንም ጊዜው ነው የሚሄደው እንጂ ምንም የሚፈጠር አዲስ ነገር ግዴታ የለበትም። ማንም የለበት የሆነ ደረጃ የማድረስ ማንም ሰው ግዴታ በጣም በቃ አሁን እኔም አሁን ያወቅሽው ትልቅ እውነት ብትይኝ ለእኔ ህይወት እኔ ብቻ ነኝ ያለሁት የሚለውን ነገር ነው እና እንደሱ እንዴት ነው አንድ የሆነ እንደውም በጣም ካረጃችሁ በኋላ ሰው ካረጀ በኋላ የሚቆጨው ነገር 5 ነገሮች የሚል የሆኑ ሀሳብ አለና አንዱ ነገር ህይወትን መቀየር ያለብህ ራስህ እንደሆንክ ታስተውለዋለህ የሚል ሀሳብ አለ። ካረጀ በኋላ በቃ ትርጉም የለውም የዛኔ ምንም ትርጉም አይኖረውም እና በቃ በየትኛውም ሁኔታ ውስጥ የሆነ ደግሞ ሁሉም ነገር የእኛን ሀሳብና ትኩረት ብቻ ነው የሚፈልገው። ምንም ነገር ሁሉም በቃ ጀስት ማይንድ ሴታችንን ማስተካከል ብቻ ነው የሚፈልገው። ምንም ነገር መሆን ይችላል። በቃ የሆነ ምንም አንዳንዴ ተስፋ የሚባል ነገር የለም። ሁሉም ሰው የነበረበት ሁኔታ አሁን በጣም ትልቅ ደረጃ ላይ ደረሰን ቢባል በእርግጥ ስኬትን ምናምን የምታይበት የራስሽ መንገድ ይኖርሻል። ሁሉም ሰው የራሱ መንገድ አለው። ግን ከሱም ከይተው አንጻር እሱ ከሚፈልገው ነገር አንጻር ያንን የሚፈልገውን ነገር ላለማድረግ የሚይዘው ራሱና ራሱ ብቻ ነው። ምንም ሌላ እድሎች አይደሉም፣ እንትኖች አይደሉም፣ ምንላቸው ሰበቦች አይደሉም። ኮንፈርት ዞናችን ብቻ ነው የያዘን። መነሳት ከቻልን መድረስ ምንፈልግበት ቦታ ሁሉ መድረስ መቻል እንችላለን። የመነሳቱን አቅም ደግሞ ራሳችንን እሱንም ለራሳችን ማምጣት ምንችል ወጣት ስንሆን በተለይም ደግሞ ሴት ልጅ ሆነሽ ብዙ የሚመጡብሽ ቻሌንጆች አሉ። እነዛን ቻሌንጆች ተቋቁሞ በወጣትነትሽ እንደዚህ አይነት ራስሽን በራስሽ በሁለት እግርሽ ቆመሽ መሄድ በጣም ትልቅ ነገር ነው። በዚህ እድሜሽ አንቺ ራስሽን ችለሽ የተለያየ ቦታ ስራ እየሰራሽ እዚህም እዚያም እያልሽ ያለሽ ወጣት ነሽ። ይሄንን ስታልፊ ምን ተማርሽ አንቺ በዚህ መንገድሽ ውስጥ? በህይወት ይሄ የህይወት አንደኛውና ዋነኛው አካል ነው ይመስለኛል። ይሄንን ስታልፊ ምን ገጠመሽ? የገጠመሽ ምን ተማርሽበትስ በዚህ በህይወት መንገድሽ ውስጥ የሚለውን እስቲ ዘርዘር አድርገሽ ለወጣቶችም ትምህርት እንዲሆን ንገሪን እስቲ። እንትን ነው ከባድ ነው ትንሽ። አሁን እንዴት አድርጌ ላስረዳሽ? አሁን ሴት ስትሆኚ የተለየ ነገር አይኖረውም። አክቹሊ ሁሉም ሰው ተመሳሳይ ኤክስፔሪየንስ ያደርጋል እዚህ ምድር ላይ ያለ ሰው ሁሉ። ከዛ ነገሮችን ግን አንቺ የምታይበት መንገድ ይወስነዋል ብዬ አስባለሁ። አንዳንዴ የሆነ ነገር እንዲሰብርሽ ፈልገሽ የሆነ በቃ ከተቀበልሽው በዛ ነገር ውስጥ በጣም ዲፕ ካሰብሽው ከባድ ነው የሚሆነው ነው። የሆነ አንድ የህይወት አጋጣሚ ነው ብለሽ ካለፍሽው በጣም ናይስ ነው። ሁሌም እሱን እኔ እንደሱ ብዬ አስባለሁ። አሁን ብዙ ሊገጥሙኝ የሚችሉ የነበሩ ነገሮች ነበሩ፣ ግን ሳልፋቸው ስታክ አላደርግም ነው እዛው ቦታ ላይ በቃ አንድ አጋጣሚ ነው ይታለፋል። በቃ አኒቻ ሚል የሆነ የአኒቻ ማለት በፓሊኛ ቼንጂንግ ማለት ነው። ሁሉም ነገር ተለዋዋጭ ነው የሚል ሀሳብ ነው። እና የህይወት ሞቶ የሁላ እንዲሆን ነው የምፈልገው። በጣም ደስ የሚለኝ ቃል ነው። ሁሉም ነገር ተለዋዋጭ ነው። ቋሚ ነገር የለም። ምንም ይዘሹ ምትጨብጪው ነገር የለም። ሁሉም ነገር እንደሚለዋወጥ እያወቅሽ ስታክ የምታደርጊበት ሁኔታ አይኖርም ነው። እሱ ላይ ሂደሽ ተጣብቀሽ የምትኖሪበት ሁኔታ አይኖርም። ከአታችመንት ከነገሮች ጋር ያለሽን አታችመንት መለየት መቻል አለብሽ ነው። ገብቶሻል? እኔ መኖር መተንፈስ ነው ብዬ ነው ማስበው። እየተነፈስኩ እስካለው ድረስ በቃ እየኖርኩኝ ነው። ስለዚህ እነሱን ቀን በቀን የአይነት ተመሳሳይ ነገር ነው። ዛሬን መኖር የሚባል ሀሳብ ሙሉ በሙሉ ባላሳካውም ግን አውሽ እንደሱ በኖር በቃ
ዛሬን እየኖርኩኝ ባልፍ ደስ ይለኛል። ዛሬ የሚገጥመኝ ነገር የዛሬ ክስተት ነው። ምንም የተለየ ነገር የለም። ይዤው የሚሄደው ምናምን አይነት ነገር አይደለም። ከዛ ደግሞ ግን ሌላ ከባዱ ነገር ምንድነው የምንፈልገው? አሁን ሄደን ተኝተን ራሳችንን ስናዳምጠው ምንድነው እየተሰማን ያለው ነገር? ከዛ እሱን ነገር ስለመቀየር ምንድነው እያደረግን ያለ ነው? ይሁን አንዳንዴ ስታክ ታደርጊያለሽ፣ ይደክማል። አሁን በጣም ትንሽዬ ጊዜ በዚች ትንሽዬ ጊዜ ራሱ አንዳንዴ መኖር ይደክማል። ምንድነው ከዛስ ምናምን የሚሉ ስሜቶች ይሰማሉ። ሁሉም ሰው ጋር ነው። ግን አንዳንዴ ይሄ አንደኛ የወጣትነት ስሜቶች እንደሆኑ አንደርስታንድ ማድረግ፣ በቃ የሚያልፉ ስሜቶቹ ይዘውን ጊዜያችን አልፎ ምንም ሳናደርግ ከምንቀር ስሜቶቹን ተቋቁመን ወተን የሆነ ነገር ማድረግ ብንችል የተሻለ ነው። ሁሌ ይሄ ኮንፈርት ዞናችን ውስጥ ቁጭ ብለን በቃ ምንም እኮ አልፈልግም ምንም እንትን አይደለም ምናምን ብለን የምናስባቸው ስሜቶች ያልፋሉ። እነሱም ስሜቶች ያልፋሉ። የሆነ ልጅ ሆነን እንዳልቀረ ነው፣ ወጣት ሆነንም አንቀርም። ልክ ነው። ያልፋል። ስለዚህ በማለፉ ውስጥ ግን ማለፉ የሆነ ነገር ጥሎ እንዳያልፍ እኛም አብረን እንለፍ ነው። እቅድሽ ምንድን ነው? ያንቺ ታርጌትሽ ወደፊት ምን ማድረግ፣ ከዚህ በኋላስ ምን መሆን ትፈልጊያለሽ? ምን መስራት ትፈልጊያለሽ? አሁን ይሄ የኢፖክሲውን ስራ ፈርኒቸር ነገር ላይ በደንብ አሁን በኢፖክሲ በፈርኒቸር ላይም በደንብ ይሰራል እና እሱን በደንብ ማስፋት ፈልጋለሁ። እስከ እንደዚህ ከውላቱ አልፎ ፈርኒቸር ላይ በደንብ ፎከስ ማድረግና የሆነ ፈርኒቸር ቤት እንዲኖረኝ አይነት ነገር ፈልጋለሁ። እሱን ነገር ማሳካት። ከዛ ውጪ አክቲንግ ሰራለሁ። እሱን ሞዶ አንድ ነገር የሰራሻቸው አሉ የምትነግሪኝ? እሱ ነገር አለ። እሱ ላይም በደንብ መስራት ፈልጋለሁ። ተመልካቾቻችን እየተከታተላችሁ የምትገኙት እኔ ለእኔ የተሰኘውን በደቦ ሚዲያ የሚቀርብላችሁን ፖድካስታችን ነው። ደቦ ሚዲያን ሰብስክራይብ እያደረጋችሁ አብራችሁን ቆዩ። እሺ ጽዮን፣ አንቺ በቀን ውስጥ ውጤታማ ሰዓቴ ነው ወይም ደግሞ የኔ ቀኔን ለመጀመር ጥሩ ሰዓቴ ነው ብለሽ የምታስቡ የትኛው ሰዓትሽ ነው? ብዙ ጊዜ አሁን ቀረጻ ምናምን ሲኖረኝ ያው ስኬጁል ይኖራል የምወጣበት ሰዓት ምናምን። ነገር ግን እኔ በጣም በጠዋት ስነሳ ቆንጆ ቀን ነው የሚኖረኝ። የጠዋት ሰው ነሽ? ብዙ ጊዜ ነኝ። አርፍጄ በጣም አምሽቼም ብተኛም ጠዋት ነው የምነቃው ሁሌ። የጠዋት ሰው የስራ ሰው ነው ይባላል። እሺ ጽ በጣም ጥሩ ቆይታ ነው እያደረግን ያለ ነው። አንቺ እዚህ ለመድረሴ ዛሬ ላይ ለመቆሜ እችኛዋ ጽዮን እንድትፈጠር አስተዋጽኦ አድርጓል ብለሽ የምትዩ ሰው ካለ ማን ነው ያ ሰው? በምንስ ነው የዛ ሰው አስተዋጽኦ? እና ለሱም ማለት የምትፈልጊው ነገር ካለ እድሉ ያንቺ ነው። የሆነ የተለየ የምለው ነገር የለኝም፣ ግን ያው ቤተሰቦቼ ናቸው። ከዛ አባቴ በጣም አንደርስታንዲንግ የሆነ ሰው ነው። በደንብ ነው የሚረዳኝ ብዙ ነገሮችን። በነፃነት እንዳስብ አሁን የትም ደረስኩ አልልም፣ ግን ነፃነቱ በቃ መኖሬን በምፈልገው መንገድ እንድኖር። ብቸኛ ልጅ ነሽ? ይቅርታ አላቋርጥሽ። አይደለም፣ አራት ነን፣ ሶስተኛ ልጅ ነኝ። እንዲሁ ሳይሽ ግን ብቸኛ ልጅና የሆነ ቅፍጥ ብለሽ ያደግሽ ታያለሽ። በጣም የሆነ ነፃነት የሚሰጥ አባት ነው ያለኝ እና የእሱ ውጤት ነኝ ነው ልል የምችለው። ቢኮዝ ሀሳቦቼ ናቸው እኔ የሚያኖሩኝ ብዬ ማስበው። እንደፈለግኩ ነው የምኖረው። እንደፈለግኩ እንድኖር ደግሞ እንደፈለግኩ እንዳስብ ነፃነት ነው የሰጠኝ ሰው አለ ማለት ነው። እሱን ያደረገው አባቴ ነው። አይላፉ ማመስገን ከፈለግሽ ትሎ ያንቺ ነው። እሱንም ሌላ ሰውም ካለ ትችያለሽ። እሱን ነው እወድሃለሁ። አመሰግናለሁ የኔ አባት። ጽዮን፣ ቆንጆ ቆይታ ነበር አብረን ያደረግነው። እንግዳችን ስለሆንሽ በጣም እናመሰግናለን። ወጣቶችም እንግዲህ ብዙ ነገር እንደተማሩ ተስፋ እናደርጋለን። ሳምንት በሌላ እንግዳ እስክንገናኝ ድረስ ደቦ ሚዲያን ሰብስክራይብ እያደረጋችሁ እስከ ሳምንት፣ መልካም ሳምንት።